አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ጾም እንዴት ነው? ረመዳን እንዴት ነው? ሙስሊም ክርስቲያንም ሁላችሁንም ሰላም ብያችኋለሁ ውዶቼ። እና ዛሬ በአዲሱ ቪዲዮ መጥቻለሁ። እሱም ደግሞ ሙቤን የሚያካትት ነው። ሙቤና አብርሽ ሩታና አብርሽ እባካችሁ ከሙቤ ጋር ታርቃችሁ እንደ ድሯችሁ ወንድማሞች ሆናችሁ በፍቅር እንድትመጡልን እንፈልጋለን ማለት ነው። ያው ሙቤ በጣም መልካም የዋ ወንድም ነው። ከናንተ በፊት የሚያውቀው ደግሞ የለም። የዋህነቱ መልካምነቱ እውነት መልካምነቱን እናንተ በቅርበት ብታዩም እኛ ደግሞ በቪዲዮ አይተን በሶሻል ሚዲያ አይተን መረዳት የምንችል ነው። ሙቤ ለአብርሽ እና ለሩታ ደስታ የሚሰጣቸው ከሆነ አይደለም ዱባይ ጎማራ ይሰጥ እንኳን ሂድ ቢባል ይሄዳለው። ለነሱ ደስታ የሚሰጣቸው ከሆነ የሚል ደረጃ ያክል እናንተን ይወዳቸዋል፣ ያከብራቸዋል ማለት ነውና እናንተ ደግሞ የማንንም ወሬ ሰምታችሁ ከሱ ጋራ እንደዚህ መራራቅ መጣላት አስፈላጊ ነው ብዬ እኔ በበኩሌ አላስብም። በዚህን ጊዜ ሰው ያጣላል ለማውራት ቢሆንም ግን እናንተ ደግሞ ትላንትና ታውቁታላችሁ። ዛሬን ሳይሆን ትላንትን ነው ማየት ያለባችሁና በእርግጠኝነት ሩታና አብርሽ መቼም እንደዚህ ከሙቤ ጋራ ተጨካክናችሁ ትራቃላችሁ ብዬ አላስብም። ትታረቃላችሁ። እውነትን ለማውራት ግን ዛሬ የሰራ ቪዲዮ በጣም ነው የሚያሳዝነው። ሙቤ የእውነት በጣም ነው የሚያሳዝነውና እናንተ ደግሞ ታርቃችሁ ከሱ ጋራ እንደ ድሯችሁ ወንድም እህት ሆናችሁ በጣም ደስ በሚል ሁኔታ እንድትመጡልን እንፈልጋለን። ሙቤ ከናንተ ማራራቅ በጣም ብቸኝነት ተሰምቶታል እና ልቡ በጣም ተሰብሯልና ከፊቱ ያስታውቃል። ስለዚህ እባካችሁ አብርሽና ሩታ ከሙቤ ጋራ ታርቃችሁ አንድ ላይ ቪዲዮ ሰርታችሁልን እንድትመጡ እንፈልጋለን። በእርግጥ የኔ ሀሳብ የሁላችሁም ነው ብዬ አስባለሁና ሙቤ በጣም ነው የሚያሳዝነው። በተለይ እናንተን በጣም ስለሚወዳችሁ በጣም ስለሚያምናችሁ በሚያምናችሁና በሚወዳችሁ ከናንተ ተጣልቶ መራራቅ ለሱ በጣም ከባድ ሆኖበታል። ምናልባት ሰው ምንም ሊል ይችላል፣ ያሰማችሁት ነገር ሊኖር ይችላል። በእርግጥ ምንም ቢሆን ከናንተ በፊት ሙቤን የሚያውቀው የለም። ሙቤ ደግሞ ምን ያክል መልካምና የህዋ ሰው እንደሆነ እናንተ በእርግጥ ታውቁታላችሁ። ሙቤ ብዙ ነገር አሳልፏል በህይወቱና ያ ሁሉ ነገር እናንተ ሶሻል ሚዲያ ባታውጡ ኖሮ እኛ አናውቅምና ዛሬም እንደ ትላንትና ከጎኑ እንድትሆኑለት እና ዛሬም እንደ ትላንትና ከጎኑ ሆናችሁ አይዞክ ብላችሁ አብሽር ብላችሁ ከጎኑ እንድትሆኑ እንፈልጋለን። አብርሽና ሩታ ማለት ነው። ሙቤ አሁን በዚህ ላይ የማንንም እንትን አይደለም። ሰው እኮ ሰውን መደገፍ አይችልም። በእርግጥ ግን ከሚወድ ሰው ጋራ አብሮ ሲሆን መወያየት ካለበት አንዳንድ መመካከርም ካለበት የሆነ ሰው ከጎኑ ሲሆን በጣም ደስ ይላልና ለሙቤ ደግሞ ብቸኝነት እንዲሰማው ስላደረጋችሁ በጣም አዝኛለሁ። እባካችሁ አብርሽና ሩታ የማንንም ወሬ እንዳትሰሙ በህይወታችሁ፣ ለራሳችሁም ሆኖ ለምትወዱ ጓደኞቻችሁ ማለት ነው። እና በቅርቡ ቀን ከሙቤ ጋራ ታርቃችሁ ማየት እንፈልጋለን ብዬ ተስፋ አድርጋለሁ። ሩታዬም ደግሞ በእርግጥ አትጨክንም፣ በሙቤ ላይ አትጨክንም። ምንም ብትሰሚ ምንም ቢፈጠር ሙቤ ለአንቺ የዋለሽን ውለታ በእርግጥ እኛ ከምናየው በላይ አንቺ ታውቂያለሽ፣ አብርሽም እንደዛ። ስለዚህ ማንም ቢያጣላችሁ ምንም ቢፈጠር በመሃላችሁ ትራራቃላችሁ ብዬ አላስብም እና እባካችሁን ታረቁ። በኮሜንትም ደግሞ ተከበራችሁ የኔ ቤተሰቦች ሙቤና አብርሽ ሩታ እንድታረቁ በኮሜንት አግዙን፣ ሼር በማድረግ ማለት ነው። ምክንያቱም ሙቤ በጣም ነው የሚያሳዝነው ሀቂቀተን ሁላችንም በራሳችን ቦታ አድርገን ስናይ እውነት ሊያሳዝናል። ነገሩ እንዲህ ነው። ሙቤ በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸው። ከነሱ ጋራ ነበረ ያኔ ላይፉ ማለት ነውና ትላንት ከምንወደው ሰው ጋራ
ወይም ደግሞ ከምናምነው ሰው ጋር የሆነ ነገር ሲፈጠር ሌላ ጓደኛ ይዝን ከሌላ ጓደኛ መተማመን መዋደድ አይቻልም። ስለዚህ ሙቤ ደግሞ አብርሽና ሩታ እህትና ወንድም ጓደኞቹም ቤተሰቦችም ጭምር አድርጎ ነበረ የሚያያቸው። ችግሩን ያካፍላቸው ነበር የሚያስፈልገው ነገር እና የሚክርም ነገር ሁሉም ነገር የሚያማክረው አብርሽን ነበረ። አብርሽ ደግሞ ዛሬ ላይ ከሱ ተጣልቶ ተራርቆ ነው ያለ። ያ ነገር ደግሞ በቃ ለሙቤ በጣም ችግር ሆኖባት ልቡን ተሰብሯል። ለምን? ስለሚወደውና ስለሚያምኑ ማለት ነው። በሚወዱትና በሚያምኑት መካከል በጣም ከባድ ነው ብለዋል። እና ዱባይ በመሄድ ዙሪያም ደግሞ አይደለም ዱባይ የትም ሄዳሉ። በቃ ለነሱ ብቻ ይመቻቸው፣ ለነሱ ብቻ ሰላም ይስጣቸው እንጂ እኔ የትም ሄዳለሁ ምንም አደርጋለሁ ብለዋል። እሱም ደግሞ ትላንትና ያሳለፈው ነገር እውነት እንትን ሆኖበታል አይደለም። ትላንትና ከሩታ ከአብርሽ ጋር ያሳለፈ ነገር በቃ ለሰው መልካም ስንሆን ለመልካምነታችን አላህ ነው የሚከፍለን፣ ፈጣሪ ነው የሚከፍለን፣ ሰው አይከፍለንም። እና እኔ እንደዚህ መልካም በመሆኔና ለነሱ ትላንትና በሁሉም ነገራቸው ከጎናቸው በመሆኔ ምንም አያሳስተኝም ብለዋልና እናንተም ደግሞ እውነት ሙቤ እንዳለ ሁሉ ዛሬም ሳይሆን ትላንትን ማሰብ አለባችሁ። እና ዛሬ በጎናችሁ ያለ ሁሉ ትላንት ከእናንተ ጎን አልነበረም። በምንም ተአምር በችግራችሁ ጊዜ በሚያስፈልጋችሁ ጊዜ ሁሉ ሙቤ ከእናንተ ያልተነጠለም ነበር ማለት ነው። ያን ደግሞ እናንተ በእርግጥ ማንም ሰው እስከሚነግራችሁ ድረስ አትጠብቁም። ሙቤ ለእናንተ ምን ያክል አስፈላጊ እንደነበረ ትላንት ከማንንም ማስማት አያስፈልጋችሁም ብዬ ተስፋ አድርጋለሁ። ስለዚህ እባካችሁ አብርሽና ሩታ ከሙቤ ጋር ሰላም ፈጥራችሁ ታርቃችሁ እንድትመጡልን እንፈልጋለን። ሙቤ በጣም መልካም ወንድማችሁ ነው እና ሙቤን በደንብ ታውቁታላችሁ። በሰው ወሬ መጣላት ደግሞ የለባችሁም። በሰው ወሬ ተጣልታችሁ በቃ አይደለም እስካሁን ድረስ ራሱ አለመታረቃችሁ በጣም ንፉግነት ነው። ምክንያቱም እሱ ወንድሞቼ ናችሁ ብሎ እህቶቼ ናችሁ ብሎ አምኗችሁ በቀረባችሁ ልክ እናንተ ደግሞ ማራቅ የለባችሁም። ስለዚህ የኔ ቤተሰቦችም ደግሞ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና ሙቤና ሩታ አብርሽም ሰላም ፈጥራችሁ ታርቃችሁ በአዲስ መልኩ ማየት እንፈልጋለን። ዱባይም ማምጣት ካለባችሁ ደግሞ እኛ አይለን ብለን እንቀበላችኋለን። እና በሰርጋችሁ ላይ ሙቤ ማቅረት የለበትም። ሙቤ በሁሉም ነገራችሁ አንደኛ ቁጥር እሱ ነበረ። ዛሬ ላይ ደግሞ በመጨረሻ ላይ ማቅረት የለበትም። በምንም ተአምር ታርቃችሁ ሙቤን ይዛችሁ እና ታርቃችሁ ሙቤን ይዛችሁ ኑ ማለቴ ነው። እና ሰላም አውርዱ እናንተ የሰው ወሬ አትስሙ፣ የሰው ወሬ አትስሙ። ሙቤ በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። እናንተም ትወዱታላችሁ። ግን በቃ የሰው ልጅ ይጣላል፣ ይታረቃል፣ ያምናል፣ ይክዳል። ያው ስለዚህ ታረቁ።